ትክክለኛው ጊዜ አሁን ይመስለኛል። በጣም ይቅርታ አድርግልኝ። ለምን? ይሄንን በመጠየቄ። ችግር የለውም ጠይቂ። ምንድነው? ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? ትወደኛለህ? ስላለኝ ብቻ ሳይሆን ስለጸጸተኝም ጭምር ነው። ማደሪያ መግቢያም ስላጣውም ጭምር። መግቢያ ስታጪ ሁሉም አውጥተው ሲጥሉሽ እኔ ትዝምልሽ? እኔ አባትሽ ነኝ እንዴ? ይሄም ደግሞ አጋጣሚ ለኔ በጣም አሪፍ ሉላን በፍጥነት እንዳገኛት ይረዳኛል። በጣም ጥሩ። አዎ ሚስትህ አስንቀሃለች። ከዚህ በኋላ ከወደደችው ጋር ከርማ መጣ ሚስት ልትሆን አትችልም። ድሮም ነጥቄ ነበር ያመጣዋት፣ አሁንም አመጣታለሁ። ደግሞ ቅድስትዬ እናትሽ ነኝ እያለችኝ ነይ ምሳሌ፣ እኔ እና አንቺ ኪችን እንሂድሽ። ደግሞ አባትሽ ነው እናትሽ ነው የሚመርጥልሽ። እኔ ነኝ እናትሽ። እሺ ምሳሌ አይደለሽም። የኔ እናት ቅድስትዬ ናት። በቃ እኔ ገዝቼልሽ ልምጣ። ሁሉንም ሆድ ይፍጃው። ግን ጊዜ ይገርማል። እኔ እና አንቺ እዚህ ቦታ ላይ እንገናኛለን ብሎ ማሰብ ጅልነት ነው። ምን ማለት ነው? በምንም እርግጠኛ መሆን አይቻልም። አንቺ እዚህ ቤት ተመልሰሽ ትመጫለሽ የሚል እምነት አልነበረኝም፣ ግን ሆነ። አንቺ እዚህ ቤት መኖር የምትችይበት አንድ እድል አለ። እሺ፣ እዚህ ቤት ግን መኖር የምትችይው አድርጊ ያልንሽ ስታደርጊ ብቻ ነው። ማየው እኮ ደፋር ቤት ተቀምጣ የሰው ይገብታ አልወጣም እያለች ነው። እንዲህ አይነት ሰዎች ከየት እንደምትሰበስባቸው ይገርመኛል። ሰው ጉልበት ነው። በተለይ ደግሞ የማይጠቅም ብዙ ማህይም ሰው ከያዙ በጣም ስኬታማ ነው። ችግር አለው እንጂ እድሜሽ እንደሆነ ሄዷል። ቆይ መቼ አግብታሽ መቼ ልትወልጂ ነው? አንቺም እኮ አልወለድሽ። እኔማ ስላልፈለኩኝ ነው እንጂ መውለድ እችል ነበር። እኔም ስላልፈለኩ ነው። ደግሞ በቅርቡ የማግባት ሀሳብ አለኝ። ምንድን ነው የምታገቢው? ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ በልኝ። እንደምን አላችሁ? እንደምን ቆያችሁልኝ? እነሆ እንግዲህ ሰሞኑን ኢንተርኔት ከኛ ጋር ትንሽ ተዘጋግቶ ስለነበር በምርጫ ጉዳይ ቪዲዮ እየሰራሁ አልነበረም ማለት ነው። እንግዲህ ኢንተርኔታችን ተለቆ ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር ማድረጋችሁ እንዳይረሳ ለማለት እወዳለሁኝ። ያው ቻናሌ እንግዲህ ቶሎ ቪዲዮ እየለቀቁ ስላልሆነ የተወሰነ ተመቷል። እናንተ ታዲያ ላይክ ማድረጋችሁ በፍጹም እንዳይረሳ። ቪዲዮውን ከማየታችሁ በፊት ቪዲዮውን ላይክ አድርጋችሁ ጀምሩት ለማለት እወዳለሁኝ ማለት ነው። ወይዘሮ ማህሌት እንግዲህ ስግጥ ብላ በነብሩክ ቤት ውስጥ ተከስታለች። ቤትም ለመውጣት ፍቃደኛ አይደለችም። ከፈለጋችሁ ግደሉኝ፣ ዝናም ጋር በሄድ ዝናም ጋር ክብሬን አጥቼ በዝና እጅ እጠፋለሁ። ስለዚህ መሞቴ ካልቀረ ደግሞ በድሮ ባሌ እጅ ነው መጥፋት የምፈልገው ብላለች። እንግዲህ በዚህ ቤት ውስጥ የመጣችበትን ዋና ዓላማ ጠይቀው ምናልባት ለኛ ምትረዳን ከሆነ ችግር የለውም በዚህ ቤት መቀመጥ ትችላለች። ምክንያቱም እዚህ ቤት ውስጥ መቀመጥ የምትችለው ግን ሙሉ መረጃ ከኛ ጋር እኛን ከሱ ጋር አብራ ከዝና ጋር አብረሽ የምትሰሪ መስለሽ የኛን ጉዳይ የምታቀላጥፍና የኛን አጀንዳ የምታራምጂ ከሆነ በካሌብም በዝናም ላይ መስከረሽ እነሱን ወደ ማረሚያ ቤት የምንጥላቸው ከሆነ የሚል አማራጭ ሰጧታል ማለት ነው መድብል። እንግዲህ ማህሌትም መውደቂያ ስላጣች ከኤፍራታም ጋር ጠበኛ ስለሆነች ጎዳና ላይ ከመውጣት በካሌብና በዝና ላይ መስክሬም ቢሆን እዚህ ቤት መቀጠል ነው የምፈልገው የሚል አጀንዳ ይዛለች። በነገራችን ላይ አንዳንድ ክፉ ሰዎች ወደ ደግነት የሚመለሱበት ሁኔታ አለ። ነገር ግን ብዙ ሰው በክፉ ባህሪያቸው ይስላቸውና ደግ መሆን ቢፈልጉ እንኳን ተሎ አምኖ የመቀበል እድሉ የለም። ይሄም መሬት ላይ ሆኖ የምንታዘበው ነገር ነው። ክፉ ሰዎች ወደ ደግነት ለመመለስ በጣም ረጅም ጊዜ ይፈጅባቸዋል። ደግ ሰዎች ወደ ክፉነት ለመለወጥ ግን ደቂቃዎችም አይፈጅባቸውም ማለት ነው። ምክንያቱም ክፋትን ከጸሊሙ ሙሴ መማር እንችላለን። ያ ክፉ ሰው በጾምም በምንም ይበላ የነበረ ግፈኛ የነበረ በሰዎች ላይ ግፍ ይፈጽም የነበረ ሰው በሆነ ወቅት ላይ ደግ ሆኗልና ስለዚህ አንዴ ክፉ የነበረ ሰው ሁልጊዜ ክፉ ነው ይቀጥላል ማለት አንችልም። ነገር ግን እኛ ደግሞ የአብዛኛው ኦዲየንስ
ማህሌትን በክፋቷ ስለሆነ የሚያውቃት ወደዚህ ቤት ተመልሳ እንድትመጣ አይፈልግም። አብዛኞቻችን አንፈልግም። እሱን የምንፈልገው እንግዲህ ቅድስት ከነበራት ደግነት አንፃር ልጅቱ በታመመችበት ሰዓት ለብሩክ ታረገው የነበረውን ነገር በሙሉ ውስጣችን ስለሳበን በወይዘሮ ማህሌትም ቅድስት በጣም ትገፋ ስለነበረ ያን ሁሉ መከራ ስላየች አሁን ከማህሌት ይልቅ ለብሩክ የምንመኝለት ቅድስትን ነውና ሁላችንም የምንጠብቀው እንደውም ልጁን አሳክሞ ከውጭ ከተመለሰ በኋላ ቅድስትን አግብቶ ሲኖር ማየት እንደነበረ ታስታውሳላችሁ። ነገር ግን ያም ሆኖ ብዙ ፈተኖች በለበለ የተደራረቡ ከቅድስት ጋር ምንም አይነት የፍቅር ጊዜ የሚያሳልፉበትም ወይም ወደዛ መስመር የሚሄዱበት እድሉን አላገኙም። ነገር ግን ከዛሬ ነገ እንግዲህ ብሩክም ድኖ ወደዛ ፕሮግራም ይሄዳሉ ብለን ስንጠብቅ እንግዲህ ወይዘሮ ማህሌት ተመልሳ ተከስታለች ወደዚህ ቤት። ይህም ሁኔታ ቅድስትን በጣም አስገርሟታል። ወደዚህ ቤት ተመልሰች ትመጫለች ብዬ አስቤ አላቅም። ግን እንግዲህ የጊዜ ሁኔታ መልሶ አመጣሽ እዚህም ቤት ተገናኘን እያለቻት ነው ማለት ነው። እንግዲህ ወይዘሮ ማህሌትም ከመልካም አንፃርም ይሆናል ብዬ አላስብም። ምክንያቱም ያው ሁልጊዜ ተጠራጠራታለች ብሩክ ቅድስትን ሊያገባት ይችላል የሚል ግምት እንደነበራት ታስታውሳላችሁ። ነገር ግን ያንን ባላየ በማለፍ ለምን አታገቢም እድሜሽም እየሄደ ነው የሚል ምክር ስታነሳላት እንዳያችሁት ነው። እንግዲህ እሷም ያው ለኔ ያስበሽልኝ ነው ካሰብሽልኝ ችግር የለውም ነገር ግን በቅርቡ ላገባ አስቤያለሁ ስትላት በጣም ነው የደነገጠችው። ያን ደግሞ የደነገጠችው ምንድነው አሁን እሷ እያሰበች ያለችው ብሩክንን ተመልሼ የኔ አደርገዋለሁ የሚል በቃ ሙሉ እምነት አላት። አንዳንዴ ጅል መሆን እዚህ ጋር ይጠቅማል። አታፍሩም። ሀፍረት የሚባል ነገር አይኖራችሁምና ስግጥ ብላችሁ ነው የምትጠይቁት። ሰው ምን ይለኛል ሸም የሚባል ነገር ውስጣችሁ ላይ አይቀመጥም። ወይዘሮ ማህሌት ላይ የሚታየው ነገር እሱ ነው። ሸም የሚባል ነገር ውስጧ ላይ አልፈጠረባትም። ስላልፈጠረባት ስለዚህ ከብሩክ ጋር ተመልሼ ተስማምቼ እኖራለሁ የሚል ሐሳብ ስላላት ቅድስት አገባለሁ ስትላት እንግዲህ በጣም ነው የደነገጠችው ማለት ነው። ነገር ግን በዚህ አጋጣሚ ቅድስት በጣም እየተጎዳች ነው። አሁን ላይ በጣም ቅጥል ንድድ እያለች ነው። ምክንያቱም ብሩክ ከሷ ጋር ሊስማማ ይችላል ይሆን የሚል ነገር ውስጧ ላይ እየተሰማ ስለሆነ እሷ ደግሞ የምትፈልገው ብሩክን አግብታ መቀጠልና ለምሳሌ እናት መሆንን ምኞቷ ስለሆነ ወይዘሮ ማህሌት መጣ በዚህ ቤት መቀመጧን በፍጹም አልወደደችውም። በጣም እየጎዳት ነው። እናንተ ብትሆኑ በቅድስት ቦታ ምን ነው ልታደርጉ የምትችሉት? ምን ታስባላችሁ? እንግዲህ ቅድስት ይሄን ሁሉ ነገር መታገስ አልቻለችም። ምክንያቱም ብሩክ አፉ አውጥቶ የሆነ ነገር ማለት ባይችልም ያው ስሜቷን ተረድቶታል። ታስታውሱ ከሆነ ያኔ ምኝታ ክፍል ላይ ገብተው ብዙ ነገር ተፈጥሮ ነው እንግዲህ የተለያዩት። እሱ ከመታገቱ በፊት መቼም ለሷ የሆነ ነገር ስሜት እንዳለው ታውቃለች፣ ግን ፍቅሩን አውጥቶ አልገለጸላትም። ስለዚህ ወይዘሮ ማህሌት በዚህ ቤት ውስጥ ከቆየች እንግዲህ ብሩክን ታሳጠኛለች ብላ ስላሰበች ለብሩክ እንግዲህ ትወደኛለህ እኔን ማግባት ትፈልጋለህ ስትል ጥያቄውን ፍርጥ አድርጋለታለች ማለት ነው። ስለዚህ ብሩክ አሁን እንግዲህ ወደኋላ ወደፊት ሳትል ቅድስትን ፍቅሯን ተቀበለ ወደፊት መቀጠል መቻል አለብህ ማለት ነው። ወይዘሮ ማህሌት እኔ በዚህ ቤት ውስጥ ብዙም መቆየቷል እኔም ስሜት አልሰጠኝም። የሚመጣባችሁን ነገር በሙሉ ተቋቁማችሁ ወደፊት መሄድ አለባችሁ እንጂ ወይዘሮ ማህሌት ከእናንተ ቤት ተቀምጣ የምትፈጥረው ምንም አይነት ነገር የለም። በፍቅር ውስጥ ከባድ የሆነ ጦስ ብቻ ነው ይዛብህ ልትመጣ የምትችለው ማለት ነው። ሌላው እንግዲህ ዝና ማህሌት በዚህ ቤት ውስጥ ከቆየች ድረስ እኔን ትጠቅመኛለች ብሎ እያሰበ ያለው ምንድነው ሉላ ያለችበትን ቦታ ልትነግረኝ ትችላለች ነው። ነገር ግን ወይዘሮ ማህሌት ሉላ ያለችበትን ቦታ ለዝና እውነት ልትነግረው ትችላለች? ወደነ ብሩክ ቤት የመጣችውስ እነ ብሩክን ልታግዝ ወይስ ዝናን ልትረዳ ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫ ሳጥኑ ውስጥ ላይ አስቀምጡልኝ። የማህሌትን ብሩክ ቤት መቆየትስ እንዴት አያችሁት? እንዴት ደገፋችሁት ብላችሁ ታስባላችሁ? ብሩክስ የቅድስትነን የፍቅር ጥያቄ ተቀብሎ በቀጣዩ ክፍል ወደ ትዳር ውስጥ መሄድ አለባቸው ብላችሁ ታምናላችሁ? ወይስ ብሩክ ከማህሌት ጋር ታርቆ ቅድስት ወደ ቤተሰቦቿ መመለስ አለባት ትላላችሁ? ሐሳብ አስተያየታችሁን በኮሜንት መስጫው ስር ላይ ያስቀምጡልኝ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችን እንዲበዛ ተመኘው። ባይ ባይ።